ቅድም ምን ብለሽ ነበር መሰለሽ ጆኒ? ቃል ለኡስታዝ ወሂድ የውይይት ጥሪ አቅርቢልኝ ሲልሽ አይ ቢዚ ነው ብለሻል። ስለዚህ አንድ ቢዚ ያሉን ማለት ቢዚ ነው ማለቱ አሁን ወረፋ አለው ውይይት ከዛ በኋላ ትወያያለህ ብለሽዋል። ስለዚህ ውይይት ፍሪ የሆነ ሰው አለ፣ ውይይት ፍሪ የሆነ ሰው አለ በዚህ ሰዓት። ኡስታዝ ኩሱን ለኔ የውይይት ጥሪ አቅርቢልኝ እኔ እወያየዋለሁ። ለማ ለኡስታዝ ኩሱ እንዴ እናንተ አዛችሁ ነው እንዴ ሰው መጋበዘው? በመጀመሪያ ደረጃ ምን ነው አንቺ እኮ ነኝ አባቴ ወራላ ማይዝ ተመጣሽ አቃለው እልመጂና ስለዚህ አሁን ጥያቄው መልሽው ነው። እሺ ጥያቄው ያራዳ ልጅ ልጅ ያራዳ ልጅ ላሽ በቃ እዚህ ጋር ማለት አለ ተረጋጊና ያራዳ ልጅ ለምን ያልመረጥሽው? ለምን ያልመረጥሽው? መብትሽ ማለት ለምን ማለት ነው? አልገባኝም። መብትሽ ማለት አልገባኝም። እንዴት ነው ቃልን አሁን እኔ አንተን ማለት ነው ምክንያት የለሽ አንተን ቃልን ከሁሶ ጋር ባቀርብህ ወይም ከወሂድ ጋር ባቀርብህ እንትና አንድ ሙስሊም መጥቶ እንዴት ቃልን ከሁሶ ጋር ወይ ከወሂድ ጋር አንዳንዱ አይደለም እኮ አልሰማውም ያልኩሽ እኮ እሱን አይደለም እኔ ያልኩሽ እሱን አይደለም አንዴ አዳምጪኝ። ያልኩሽ እኮ ማለት ነው እስልምና ላይ የሚሰሩ ልጆች እስልምናንም ክርስትናንም የሚያውቁ እያሉ ማለት ነው እስልምና ላይ አንድ ቀን ቤቱን ከፍቶ አውርቶ ማያቅ ሰው ለምን መረጥሽ? በጣም አንብቧል ያውቃል። ስለ ግዴታ ማውራት አይጠበቅበትም። አንድ ቀን ሲሰራ አንቺ ታውቂዋለሽ። አንድ ቀን እስልምና ላይ ሲሰራ ማስረጃለሽ? አይተሽዋል? አላውቅም እውቀት አለው። አንድ ቀን እስልምና ላይ ሲሰራ አይተሽዋል ወይ? አይተሽዋል ወይ? አይተሽዋል ወይ? ነው አይተሽዋል ወይ? አንተ ኤርሚያስ ልጅት አትችልም። አንተ ኤርሚያስ እኔ እየተቸውት አይደለም። እኔ እየተቸውት እኮ አይደለም። እሱ የሚነግርሽ ነገር ነው። እሱ የሚመልስልሽ ነው። ባለቤቱን ብትጠይቂው በጣም የተማረ ነው። ባለቤቱን ብትጠይቂው ጆኒ ይኸውልሽ ከሁለቱም ወገን ተቀባይነት እንድታገኝ ማለት ነው ማድረግ ያለብሽ እንደ ወንድም ነው መመክረሽ። በሌላ ዳይሜንሽን መጥቼ ምናምን ከመሰለሽ ስህተት ነው። ሉክ ይሄ ቲክቶክን የሚያቅሰው በሙሉ ማለት ነው የሚፈርደው ነው ቀልብ ያለው። ኤርሚያስ አንድ ቀን ቤቱን ከፍቶ ስለ እስልምና አውርቶ የማያቅሰው ነው። እሱም ይናገራል አውርቶ ያውቃል ካልሽ ማለት ነው አምጥተሽ ማስረጃ ልታቀርቢ ትችያለሽ። እሱም እኔ እስልምና ላይ እንደዚህ ነኝ ብሎ የጻፈው ጽሁፍ ወይ ደግሞ ፌስቡክ ላይ ምናምን ያቀረበውን ነገር ያየሽው ምንም ነገር የለም። እስልምና ላይ የሚሰሩ ሰዎች እያሉ ወሂድን ከኤርሚያስ ጋር ማገናኘትና አስረስ ከፎይ ጋር ማገናኘት ሊትራሊ ኢስ ፖለቲክስ we are not stupid sorry ፖለቲክስ ስለዚህ ጥሪውን አስተካክሉ እያለሽ ፖለቲክስ ነው ያልከው? ሊትራሊ ይሄ ፖለቲካ ነው የሚሆነው ነው። ምንድነው ፖለቲካ ብለን ስለሌላ ተቆረጠው ኮስተር ሲያን ይሄ ልጅ ማለት ነው አንድ ማለት ነው ኮስተር ችግር አይ እውነቱን ትክክለኛ ነገር ነው የተናገረው። አይ ሪስፔክት ዩ አንድ ጆዲ ተጋብዟል። ምን ታረጉ እንግዲህ ኤርሚያስ ነው ተጋብዟል። ይመጣሉ ቀዳሚ ቀን ይመጣሉ፣ ይወያያሉ። ምርጥ ውይይት ጊዜ ይኖራቸዋል። በጣም የተረጋጉ ናቸው ሁለቱም። በጣም ስነ ስርዓት ያላቸው ናቸው። ጥሩ ጊዜ ይኖራቸዋል። እንግዲህ ምን ይደረግ ብራዘሮች፣ በጣም ጥሩ በጣም ብራዘሮች። አይ መልስልም ለመሰለ ማልመልስልህ አንተ ማልመልስልህ ምክንያት ይኸውልህ እኔ ነገር ገለልተኛ አይደለሽም ማለት ነው። ገለልተኛ አይደለሽም ማለት ነው። ማንም እኮ ሊጠይቅሽ ይችላል። ማንም ተነስቶ ይሰማው አንተ ነው የጠየከኝ አላማውን አውቀዋለሁ። አንተ የጠየከኝ አይደለም ጆኒዬ፣ አዳምጪኛ ጆኒዬ። ይሄ እኔ አሁን እንደ ክርስቲያን ጠየቅኩሽ አይደለ? ይሄ መሆን ያለበት ፌር መሆን ያለበት ባላንስድ መሆን ያለበት እንደ ገለልተኛውን ስጠሪ ኋይናት ማማዬን አልመረጥሻትም። ለምሳሌ አሁን ኋይናት ታላቁ ጅብሪልን አልመረጥሽም። አሉ በጣም በርካታ ልጆች እስልምናን ክርስትና ላይ የሚሰሩ ኦፊሻሊ ፕሮፌሽናቸው የሆነ ፕሮፌሽናሎች አሉ። ኤርሚያስ እኔ እኮ አይደለም ምን ሆነብሽ ሳይሆን ኤርሚያስ እስልምና ላይ ሲሰራ ሰምተሽው ታውቂያለሽ? በምን አወቅሽ እስልምና ላይ እውቀት እንዳለው? አለው እውቀት ነው። እስልምና ላይ ትችት እንዳያቀርብ ፈርተሽ እውቀት አለው። ምን አለሽ አውቃለሁ ሲል ሰምተሽዋል ወይ ደግሞ ለትችት ነው እንዴ? ለመተቸት ምናምን እኮ አይደለም ሀቢቢ። እኛ እውቀቶችን ፈልገን ነው። ትችት ሲልሽ እኮ እስልምና ላይ እኮ ተነስቶ የሚነቀፍ ትችት አለ። ችግር ማለት ነው።
የሚነቀፍ። አንድ ሰው ደግሞ አንድን እምነት ስለመንቀፍ ወይ ደግሞ ችግሩን ለማውጣት ስለዛ እምነት ፕሮፌሽናል መሆን አለበት። ይሄ ሰውዬ አንድ ማስረጃ አታመጭም ከፍቶ እስልምና ላይ መጽሐፍ ከፍቶ እስልምና እንደዚህ ነው ብሎ ተናግሮ የማያውቅ ሰው ነው። ግን አንብቧል። በምን አወቅሽ? ሲናገር ሰምተሽዋል? መጽሐፍ ጽፏል? እኔ ስላወኩኝ ነስ ወንጌል ላይ ምንም የለሽም አይደለሽ? እሺ በምን አወቅሽ? እሺ በምን አወቅሽ? ሲጀመር ወንጌልማ እኮ በመጽሐፍ ቅዱስ እውነትነት ዙሪያ ልንገር፣ በመጽሐፍ ቅዱስ እውነትነት ዙሪያ ያቀረብኩላቸው 4 ርዕሶች አሉ። በዛ ዙሪያ 2 ከሙስሊሙ 2 ከክርስቲያኑ ነው ያቀረብኩት። በዛ ዙሪያ በጣም ያነበበ ነው። ሙስሊምና በጣም ያነበበ አይደለማ። በዛ ዙሪያ ብቻ እኮ አይሆንማ። ለምሳሌ አሁን በእናንተ ሜዳ ብቻ ጨዋታው እንዲሆን ተፈልጎ ነው የሚመስለው ለኛ። እንዴት በክርስትናው መጽሐፍ ብቻ በወንጌል ዙሪያ እውቀት አለው። ኦኬ ታውቂያለሽ፣ ሲያስተምር ሰምተሻል። ግን እያለቀስኩ እኮ ነው። ዲስ ኢዝ ሪያሊቲ። አክሴፕት ማድረግ አለብሽ ጆኒ። ይሄ ሚስቴክሽ ነው። ኪስ መቀበል ባል ነገር አለ። ሚስቴክ ምናምን አይደለም ብራዘር። አይ ስህተቶች ነው። አይ ማስተካከል ካለብሽ አስተካኪው። ወይ ሂድን ኤርሚ ከሌለኝም ካለ ይቅር፣ በቃ እኔ አልችልም ስለ እስልምና ላይ መሞገት አልችልም ካለ ይቅር። አንተ ምን ቤት ነህ ነው የእኔ ጥያቄ። አይደለማ ክርስቲያን እኮ ነኝ እኔ። አንድ ጊዜና ክርስቲያኖች ነኝ። አንተ ምን ቤት ነህ? ኤርሚ ካልፈለገ ኤርሚ ይቅር፣ ቆይ ችግር የለውም። አሁን አይ እኔ በዚህ ውይይት ላይ አልፈልግም ብሎ ራሱ መልስ ይሰጠኛል። በቃ አንቺ ያደረግሽው ነገር ማለት ነው። አንቺ ያደረግሽው ነገር ለ5 ዓመት እዚህ ቲክቶክ ላይ ኡስታዞቹ ሲሰሩት የነበሩትን ኮፒ ፔስት ነው ያደረግሽው። እዚች ጋር እስልምናን የሚያውቅ ሰው እያለ ምንም እስልምናን የሚያውቅ ሰው ጋር የውይይት ጥሪ ይቀርባል። ፕሩፍ ላድርግልሽ? ቪዲዮ ላሰማሽ? አይ ካደ ቪዲዮ ላሰማሽ አይደለም። አሁን አንተ ላሰማሽ ነው ቪዲዮ አታልቅስ። ቃልዬ በእናትህ አታለቃቅስ። በቃ እሺ፣ እስኪ ላሰማሽ። ቆስተን በቃ እሺ። አንድ ቪዲዮ ላሰማሽ። እኛ ቪዲዮ አንፈልግም። ኧረ አለቀሰብኝ አላለችም እንዴ? ለማንኛውም መልሱን ግን ሳትመልሽልኝ እንዳለፍሽው እንደተዘለለ ይታሰብና ኢምፖርታንት ጥያቄ ነው። ቆስታ እሺ ይከተልና ምክንያቱም አንተ መልሱን ፈለከው ከኔ ገባ። ለምን እንደፈለከው ስለማቅ ነው። ዛሬ ማታ ሄደ እፎይ ቤት ላይ ዲስካስ ልታረግበት አሁን ልክ እኔ ማረ ማለ ልታረግበት አራዳ ነኝ አራዳ ጆኒ እኛ እርድናውንም እርፍናውንም እኛም ከማንም እናሳለን እና ለእኛ ታዩ አትፍሩ። አዳምጪ፣ አንድ ጊዜ አዳምጪ። ወይንም አትፍሩ። ችግር ለምታገናኙ ሲጀመር እኮ ጀለስ እኮ አንቺ እኛ እንለፈውና ሀሳብ አለኝ እኔ መሰረታዊ ነገር። እንግዲህ ጆኒ ቀደም ምን ስትናገሪ ሰምቼሻለሁ። እኔ የምንጽጽር ሰው ነኝ ብለሻል። ምንን ወክለሽ ነው የምንጽጽረው? ምሳሌ ቴንክ ዩ። እኔም የንጽጽር ሰው ነኝ። ምንን ወክለሽ ነው የምታነጻጽረው? ሁለቱንም። እኔ አውት ኦፍ ሃይማኖት ነኝ። ሁለቱንም ነው የማነጻጽረው። ንጽጽር ሲባል አንድ ሳይድ ሆነሽ ነው እንጂ ልታነጻጽር የምትችይው። አንዱን ነገር ትክክል ነው ብለሽ ነው እንጂ ልታነጻጽር የምትችይው። ትክክል ውሸት እያልሽ ነው እንጂ ልታነጻጽር የምትችይው። ሁለቱንም ብሎ ማነጻጸር የሚባል ነገር የለም። ማመዛዘን እሱ ለእናንተ ነው። እሱ እናንተ ላላችሁ ነው። አንዴ ተረጋጋ። ዝም ብለህ የኔ ብቻ ትበላ ስናወራ የሆነ ነገር እንደ ጆኒ ቆይ እኔ እኮ በአንድ ተቀየርሽብኝ። አዳምጣ አይደለም። እሱ ለእናንተ ነው። እምነት ላላችሁ በቃ እኔ እምነት ስለሌለኝ ክርስትና ሙስሊም አይደለሽ ወይ? ወይ ክርስትና ሙስሊም አይደለሽ? እስልምና እምተቻለሁ። አቤት ሙስሊም አይደለሽ? ደግማ አትጠይቀኝ። ቅድም እኮ መለስኩልህ አይደል? ማስረጃ ስላለኝ ነው። ደግማ አትጠይቀኝ ለዚህ ጥያቄ። ምንድን ነው ማስረጃ? ላሳይሽ። ማስረጃ ምንድን ነው? ጥሩሽ አሳይ። ቪዲዮሽን ቁርአን ስትቀሪ ቀሪ የለቀቅሽውን ቪዲዮ ሊያሳይሽ የምችል ምን ማለት ነው? ይለው በጌታም አለ በኦርቶዶክስም አለ አድነኝ ጌታ አድነኝም አለ። እሱ አላየኸውም? እሱ ኦኬ በፕሮቴስታንት ወረድ ብለህ አላየኸው? እሱ ብቻ ነው ያየኸው? ነሺዳውን ብቻ ነው ያየኸው? ቁርአን ስትቀሪ አይደለም። ቁርአን ስትቀሪ ቆይ አንድ ሰው ኦኬ ቁርአን የምትቀሪ ነሽ። አዳምጪኝ ጆኒ። ቁርአን ትቀሪያለሽ፣ አረብኛ እያነበብሽ ቁርአን ትቀሪያለሽ። ሐርፍ በትክክል ቁርአን በስነ ስርዓት ፕሮፐርሊ የምትቀሪ ልጅ ነሽ። ቁርአንን ማለት ነው። ግን እስላም አይደለሽም። ምን አገባ ታዲያ? ግን እስላም አይደለሽም።
አይደለም አዳምጪኛ የማይዋጥ ነገር አለ። የማይዋጥልሽ ነገር አለ አይደል? አንተ እንዲዋጥልህ ምን ላድርግልህ? ብራዘር ጉሮሮ ላይ የቆመውን ነገር ምን እንዲህ ጎርጉሬ ላውርደው? ነገረኝ። ጎርጉሬ ላውርደው እኮ እኛም እኮ እያልንሽ ያለነው እኮ ማንነትሽን ገልጠሽ አውጪው። እስልምናሽን የምትቀበይው ነው የምታውቂው ነው። ገብቶሻል? ምንም ጆን ቢሽን አንተ ምን አገባህ? ለማንነት ስለኔ እምነት እና ጋር እምነት የለኝም አትበይና። ያገባሃል እምነት የለኝም አትበይና። የኔ አባት ለማንኛውም ይመችሽ እና መልካም ቀን ይሁንልሽ። ቆስጣ አስወርደሽ ነው? ቆስጣ አንድ ቁጥር እየጻፈልሽ ነው። እኔ ልውረድ? ቆስጣ አስገቢ። ራሱ ነው የወረደው። ኧረ ኔትወርክ ነው መሰለኝ። ኦኬ አንድ ቁጥር እየጻፈልሽ። እኔ እኮ ይኸውላችሁ እኔ ቤት ላይ በነገራችሁ ላይ እንደዚህ እላፊ ቃል ካልተናገሩ ማንንም አላስወረደም። እንዴ ስነ ስርዓት የሌለው ሰው ምናምን ነው እንጂ ገባችሁ? ምንም ሳያረግ ዝም ብዬ ለምን አስወርደዋለሁ? ቆስጠን ጆኒ አይ እኛ ይኸውልሽ ማንም እፎይም ቢሆን ሊመጣልሽ እንኳን ቢችል ማለት ነው አንቺ ሙስሊም ሆነሽ አንቺን ለማዳን ከሆነ ልንመጣ እንችላለን። ጀስት ግን አንቺ ሙስሊም ካልሆንሽ ምን ያደርግልናል? ኖ አይደለማ። አንቺ ራስሽን እኮ እንደ ዳሽን ተራራ ቆለልሽብን። ጤነኛ አይደለም እንዴ አንተ? ጤነኛ አይደለም? ያምሃል አባቴ ያምሃል። ተረጋጊ። ቆይ አይደለማ ራስሽን እንደውት ላይ አንተ ማን ስለሆንክ ነው እኔን የምታድነኝ? ሲጀመር አንተ ማን ስለሆንክ እኔን ታድነኛለህ? ንገረኝ። አስረስ አይደለም እፎይ ማን ስለሆነ እኔን ያድነኛል? አስረስ ማን ስለሆነ እኔን ያድነኛል? ሲጀመር ሀቢቢ ታዲያ ውይይቱ ለምን ፈለግሽው? ውይይቱ ውይይቱን እፎይ እንዳድነኝ ፕሊስ ና እና አድነኝ ብዬ ለምኜው ነው። ልድኝበት አይደለም እንዴ ነው? በጣም ጤነኛ ነኝ እንጂ እንዴ አላማሽን መንገር አለብሻ እንዴ? መዳን አልፈልግም ካለ አንተ ምን አገባህ? ይቀኝ ራሱ እፎይ መጥቶ ይጠይቃል። ራሱ እኮ የምትይው እኮ እኛ እኮ ጀነራሊ እንደ እምነት እንጂ እፎይ ልኮኔ መጣ። ፈርታችሁ ከሆነ ንገሩኝ። ፈርቶ ከሆነ እፎይ ችግር አየሽ አይደለ አንቺ ገለልተኛ ነኝ ብለሽ ማለት ነው። እኮ እብድ እኮ ነው ሸንኮራ እየበላ የሚውሰው አንዴ ምንድነሽ? ማነሽ አንቺ? ለምን ታለቅሳለህ? አንቺ አማርኛሽ ለምን ታለቅሳለህ? ምንድነው የሚያስለቅስህ? ነብዩ መሐመድ ቢመጡ ማለት ነው እሱ አይፈራም እኮ። ታዲያ ምንድነው ችግር? ነብዩ መሐመድ ሸንኮርነት ቢመጡ እኮ አይፈራም። እኮ ያስተናግዳቸዋል። ስርዓት ለምን ታለቅሳለህ? ጆኒ ሃይማኖታችንን አታሰድቢ። የአንቺ አላማሽ ምንድነው? ለጌታ ሸንኮር መብላት ጤነኝነት አይደለም ያልክ አላማው ምንድነው? አልሰማህም እንዴ? እኔ ቤት እኮ አዲስ አላማው ምንድነው? እኔ ቤት አዲስ እኮ ወይት ሁሌ እኮ ነው ውይይት ያለው። አላማው ምንድነው ነው እኮ ጆኒ አላማው ምንድነው? ዛሬ ነው ያየው እኔ ቤት መወያየትን ብርቆ ነው። ኧረ ጀለስ ምን ሆነ ነው? አላማው ምንድነው እያልኩ እኮ ሁሌ ነው የምንወያየው። አላማው ምንድነው? የውይይቱ ውጤቱ ምንድነው? አላማው ውጤቱ ርዕስ ተሰጥቷቸዋል። በርዕሱ ላይ መወያየት ነው በቃ። አንተ እንደዚህ አይነት ሲወያዩ ምንድነው የሚገኘው ፖይንት? አላማው ምንድነው እንዴ? አላማ አታውቅም እንዴ? አላማ ያለው መልእክት ካስተላለፉ ገባ። አኖ የቤቱና ያንቺ አላማ እኮ ነው የጠየኩሽ። የቤቱና የኔ አላማ ምን ይመስልሃል? ምን አይነት ያቀርብኩ ይመስላል? እኔ ጠንቋይ አልቀልብ አንቺ ነሽ እንጂ ምን ነግሬ እኮ ምን አላማ ይዤ ነው? ለምሳሌ አሁን ያልኩትኝ ጀለስ ምን ነው አላማህን እኮ አንተ መናገር አይደለም። እንደዚህ ብለህ የምትጠይቀው እኮ የሆነ ከጥያቄው የወጣ ነገር ስታይ ነው። አንድ ውስጥ አላማውን ንገረን እኮ አላማ የለሽ ጋበዝኩ፣ አንድ ክርስቲያን ጋበዝኩ አይደለ? አንድ ክርስቲያን ጋበዝኩ። ሁለቱም ፐርፌክት ናቸው በእኔ እምነት ማለት ነው። ሁለቱም ፐርፌክት ናቸው። ሁለቱም ጎበዝ ናቸው። ማሻአላ እንደዛ ከሆነ አላማው የእሱና የቤቱ አላማ ውይይት የማካሄዱ አላማው ምንድን ነው? እኔ ደግሞ እንግዶቼ ናቸው። ሻይ ቡና አፍልቼ የዛን አዳምጥ ሰርቼ አዳምጥ
አትበጥብጥ እንጂ ካለ አትበጥብጥ። እሺ ቀጥልሽ ይመች። አትበጥብጥ። አሁን የዛን ቀን አንተ ተጋብዘሃል። ከታች ሆነ ታብታብ ሼር ኮፕሊንክ እያደረግ ብራቦ ፎያል ትከታተላለህ። በቃ ችግር የለውም። አትበጥብጥ። አሁን እዚህ ጋር ጆኒ ቤት መጣ። አትበጥብጥ ፕሊዝ። ቃል አረ ጥያቄ እኮ ነው የጠየቅንሽ ጆኒ። ጥያቄውን እኮ መመለስ ስለከበደሽ ነው ይሄ ሁሉ ወሬ የምታወሪው። እንደዚህ አይነት ዓላማሽና የውይይቱን ዓላማ ምንድን ነው? እንደዚህ አይነት ቴዶ እንትና ሲወያዩ ዓላማው ምንድን ነበር ንገረኝ እስቲ። ስለ ቴዶ አይደለም የጠየቅኩሽ ስለ አንቺ ነው። ሄደሽ እሱን ቴዶ ጠይቂዋለሽ። ቴዶን ጠይቂው። የአንቺ ዓላማ ምንድን ነው እንዴ? ምንድን ነው ዓላማ የለሽም? ቤቱ ስትከፍቺ ውይይት እንዲያደርጉ ውይይት ቪዲዮ ስትሰሪ ምንም ዓላማ የለሽም? አንድ ሰው የሚወያየው ለምንድን ነው እስቲ ንገረኝ። ስለሌላው ሰው ምን አገባኝ? ስለ አንቺ ነው የጠየቅኩሽ። የሚወያየው ምን ሊያደርግ ነው? የሚወያየው ሰው ያንን እጠይቀዋለሁ። አሁን ግን አንቺ ስለሆንሽ ይሄንን ፕሮጀክት የነደፍሽው፣ አንቺ ስለሆንሽ ቪዲዮ የሰራሽው፣ አንቺ ስለሆንሽ ጥሪ ያቀረብሽው ዓላማሽ እቅድሽ ምንድን ነው? ፕሮግራም ናና ጠይቀኝ። ዓላማውን እቅድሽ ምንድን ነው? እቅድሽን እኮ ለኦዲየንስሽ አፍተር ፕሮግራም ነው እንደ ዓላማ ፕሮግራም እንደዚህ ዝግጅት አዘጋጅተሽ ነበር። ፕሮግራሙ አሪፍ ነበረ። ስለዚህ አሁን ዓላማው ምንድን ነበረ? እንዴት ይሄ ሀሳብ መጣልሽ ብለህ አፍተር ፕሮግራም መጥተህ ቃለ መጠይቅ ታደርገኛለህ። እንደዛ አይደለም። እሺ ጥሩ። አካሄድ የምታውቂ ከሆነ ስነ ስርዓት የምታውቂ ከሆነ አንድ ነገር ፕሬዘንት ማድረግ ያለብሽ ዓላማዬ እንደዚህ ነው። እናንተ ተወያይታችሁ ሰዎች ቢፎር አጀንዳ ዓላማ ይወራም። አፍተር አጀንዳ እኮ ነው ብራዘር። ኧረ ማን ያለው ምን ላይ ነው እንደዛ ያለበሽው? ቢፎር አጀንዳ። እሺ ለማንኛውም ይመችሽ፣ መልካም ምሽት ይሁንልሽ። ዓላማሽንም መናገር ካልፈለሽ ምን ይደረጋል እንግዲህ ይሄ ነው ያለው። አፍተር ፕሮግራም ናና ጠይቀኝ አልኩህ እኮ። አፍተር ፕሮግራም ናና ጠይቀኝ። ያላማው ማለትም ግብሽን ካሳካሽ በኋላ ነው ዓላማሽን የምትናገሪው? አው ሌላ ምንም አንቺ ቤት ሲመጡ ምንም የተለየ ነገር ስለሌለው እኛ ስለ እምነት ልንማማር እንጂ ስለዚህ የተደረገው ሌላ ምንም አጀንዳ ስለሌለ በኋላ ዓላማዬ መሸቀል ነው ብትይስ አሉክ አይሻለለ? እንደዛ ነው ዓላማሽ። በኋላ እናገራለሁ አልናገርም ማለት ችግር አለ ማለት ነው። ምን ልሸቀል? ለምሳሌ እኔ አንተን ቁጭ አድርጌ ላስተዳድር አሁን አንተን እኔ ማለት ነው ምን ልሸቀል ንገረኝ። ከቲክቶክ ምን ልሸቀል? እኔ አንተን ቁጭ አድርጌ ማስተዳደር አቅሟል። ስለዚህ ምን ልሸቀል? ከቲክቶክ ምን ልሸቀል ንገረኝ እስቲ። አንተንና ቤተሰቦችህን ወይም ደግሞ ግማሽ የኢትዮጵያን ሕዝብ ቁጭ አድርጌ ማስተዳደር አቅሟል ብራዘር። ስለዚህ ምን እንድሸቀል ፈልገህ ነው? ከቲክቶክ ለዛው ማለት ሲጀመር ቁጣላ አድርገህ ካሰብከው እኔ ያለሁበት ሀገር ክሎዝድ ነው። ሲጀመር ክሎዝድ ብራዘር ክሎዝድ ነው። እሺ ከዛ አንጻር ወጥተው ነበረ ትዝ የሚልሽ እኮ አይቆሳ በቃ ፍታትና ቻው። እሺ መልካም አዳሪ ነልሽ። ለማንኛውም ዓላማሽ ምን በቃ ቶሎ በላ ውጣ በቃ። እኔ ዓላማሽን የራሳችንን አሴምሽን መውሰድ እንችላለን ብለሽ ታምኛለሽ ጆ? አሁን ለምሳሌ የአንቺ ዓላማ እንደዚህ ነው ብዬ የራሴን አሴምሽን መውሰድ እችላለሁ? እንዴት ማለት? ማለት አሁን ለምሳሌ የውይይቱ ዓላማ ምንድን ነው ብሎ ሲጠይቅሽ ዓላማሽ ምንድን ነው? ይህን ነገር ልታዘጋጀ የቻልሽበት ነገር ምንድን ነው? ኢንቴንሽንሽ ምንድን ነው ብሎ ሲጠይቅሽ ልትመልሽለት ፈቃደኛ አልሆንሽም። ስለዚህ የራሳችንን ግምት መውሰድ እንችላለን። ወይኛ ገምታችሁ እዚህ ቤት አይደለም የምታወሩት፣ ሂዱና እዛ እንደፈለጋችሁ ተበጥረቁ። እዚህ ጋር ስነ ስርዓት ያለው አንዴ እዛ ሂድና እንደፈለክ አውራ። የኔ ሸቂ ነው ከሆነ መልጥ ጥያቄ መልስ ልክ እሱ እንዳለው እኔ እናንተን ቁጭ አድርጌ የማስተዳደር አቅሟል። የገንዘብ ችግር የለብኝም። እንደዛ ከሆነ ጭንቅላታችሁ ሌላ ነገር እኔ ጋር ማውራት አትችልም። ግን ሌላ ሄደህ ሌላ ቤት ላይ ወይ ራስ ቤት ላይ ላውራ ላልኩሽ ጆኒ፣ አሁንም ያልኩሽ ነው። የራስን ግምት ማስቀመጥ ቅድም ምን ብለሽ ነበር መሰለሽ ጆኒ? ቃል ለኡስታዝ ወሂድ የውይይት ጥሪ አቅርቢልኝ ሲልሽ አይ ቢዚ ነው ብለሻል። ስለዚህ አንድ ቢዚ ያሉን አዳምጥ ያልኩት ማለት ቢዚ ነው ማለቱ አሁን ወረፋ አለው ውይይት ከሳ በኋላ ትወያያለህ ብለሽዋል። ስለዚህ ውይይት ፍሪ የሆነ ሰው አለ፣ ውይይት ፍሪ የሆነ ሰው አለ በዚህ ሰዓት። ኡስታዝ ኩሱን ለእኔ የውይይት ጥሪ አቅርቢልኝ እኔ እወያየዋለሁ። ለማ ለኡስታዝ ኩሱ
እንዴ እናንተ አዛችሁ ነው እንዴ ሰው መጋበዘው? በመጀመሪያ ደረጃ ምን ነው አንቺ አሁን በጣም ግራ ገባኝ። ምን ነው እስልምና ነው አይደለም እፎ ያዙ ነው እንዴ እኔ ቀጠሮ ያስኩለት እኔ የጋበዝኩት የክብር እንግዲህ አድርጌ የጋበዝኩት እሱ አልሆነ ነው ያልኩሽ። አሁንም ፈቃድሽ ከሆነ ነው እኮ ፈቃዴ ከሆነ ችግር የለም። ግን አንተ ባልከው ቀን አንተ ባልከው ጊዜ አንተ ባልከው ሰዓት ላይሆን ይችላል። ገባህ አይደለ? ችግር የለበትም። አይ ያላልኩሽም ሰዓት እንኳን ነገርኩሽም አቅርቢልኝ። ችግር የለበትም። ካንተ ጋር አይደለም ከማንም ጋር መወያየት ሙሉ ፍቃድ አለው። በእስልምና ዙሪያና በክርስትና ዙሪያ ከሆነ በእምነት ዙሪያ ለመሞገት ኦልሬዲ ላይ ቁጭ ብሎ የሚሞግቱት ነገር ስለሆነ ንጽጽር ላይ እምቢ የሚሉበት ምክንያት ያለ ገባህ አይደለ? በቃ እንደዛ ከሆነ እንደዚህ ነው እንትና ምን ይልኩት እንደዚህ እኮ ነው። ቃልንም እንደዚህ ነው ያልኩት። ገባህ አይደል? ቃልንም ማሽን ጆኒ ያልኩሽን ሰማሽ? ጥሪ አቅርቢልኝ ልወያየው እኔ ዝግጁ ነኝ። ሌሎች ደግሞ ውርውር ትላላችሁ ትሳደባላችሁ ምናምን ብለዋል። እኔ ራሴን ከፍም አላረግም ዝቅም አላረግም። እግዚአብሔር በሰጠኝ ቦታ ላይ አለው ባለኝ ነገር ላይ አለው። ስለዚህ እስልምናን ወክዬ እወያያለሁ የሚል ሙስሊም ካለ አለው እኔ ከኛ ኡስታዞቻችን ጋር ደርስም ተማሪ ነን ምናምን ካሉ ይሄው ነው ያለው። በምን ዙሪያ ካለ ቅድም ቃል ኢየሱስ ክርስቶስ ወይስ አላህ እውነተኛ አምላክ በሚለው ይሄ ጥሪ አቅርቧል። እኔ ደግሞ እውን መሐመድ መልካም ስብዕና አለውን በሚል ማንም ሰው መጥቶ እኔ እስልምናን ወክላለሁ የሚል አሁን ያልከውን የውይይት ጥሪ የጠራው ማን ነው? አሁን ያልከውን ቅድም ቃል ሰምተሽው ከሆነ አላዳመጥሽው ይሆናል። ምናልባት ስሜታዊ ሆነሽ ስለነበረ ቃል እውነተኛ አምላክ ኢየሱስ ክርስቶስ በነገር ላይ ቃል በጣም ነው ያናደደኝ ባይዘው ማለት ነው። እኔ ለምን እንደምናገር ታውቃላችሁ? በቃ ከወሱ ቴክስት አድርጊለት እኔ ነኝ ያወራው ይሄ ነገር ስለማልጠብቅ ማለት ነው። በጣም በቃ እናደዳለሁ። ኦርቶዶክሶች እኔ ጋር ለኔ ክብር የላቸውም። ሙስሊሞች ያከብሩኛል። ተረበሽ ጆኒ ምን ነው ተረበሽ እንዴ? ምንም እኮ ስለሌላችሁ ነው ለኔ ክብር የላችሁ። ለዚህ ነው ምንም የተናገረሽ ነገር የለም። እውነቱን ስለጠየቀሽ ነው። እውነቱ ሲጠየቅ አንድ ሰው ይደብሯል። ጆኒ እኔና አንቺ የምንተዋወቀው እኮ ሁለት ሰው በሚከታተልሽ ጊዜ ነው አይደል እንዴ? ዛሬ 600 ሰው ቤትሽ ስለተቀመጠ አይደለም። ሁለት ሰው ሲከታተልሽ ገብቼ ስለመናህ ላይ ማንንም ሰው እንትን ያለ ሰው ቢለፊት የቆምል ሰው ነኝ አይደል? እኔ ነገር እንተዋወቃለን እኔና አንቺ ችግር የለውም። ግን ማንም ኡስታዝ አልኩሽ ማንም ኡስታዝ መሐመድ እውን እውነተኛ መልካም ስብዕና አለውን? ችግር የለም። ይሄ ጥሪ አቅርቤያለሁ። እኔ እስልምናን ወክላለሁ የሚል ከሆነ ትንሽ ነች ትልቅ ነው እውቀት የለውም ባዶውን አልልም። ኦኬ ኡስታዞች ተነጋገረው አይ ይሄ ልጅ እስልምናን ይወክላል ብለው ካመኑባት እኔ ይወያያታለሁ። ችግር የለም። እኔም በዚህ ነው የማምነው። ቆስተን ቅድም አዳምጠኝ ከሆነ ይሄ አይመጥነኝም ይሄ እንትን ነው ራሱ ያውቁ የመሸሽ ያለ መቻል አድርጌ ነው ማስበው። በእኔ እምነት ይሄ አይመጥነኝም ይሄ ትንሽ ነው ምናምን እንደዛ መጥቶ ከሆነ ለምን ቅድም አስረስ አይመጥነኝም ብሎ ሲናገር ዝም አልሽው? አይስረስ አይመጥነኝም ያለው እኮ መጀመሪያ ቃል እንዴት ካስረስ ጋር አይስረስ አይመጥነኝም ምንም ነገር አልተናገርም። ሂድ አክመል የሚባል ተማሪ አለኝ ከሱ ጋር ገረኝሃለሁ ምናምን ነገር አለው። አንቺ ፍታይ መጥቶኝ ከሆነ ለኔ የምትናገሪው ነገር ትምህርት ይቆም መጀመሪያ ቃል ሲያወራ የት ነበር ካንተ? የለህም እኮ አባቴ። እሺ ጥያቄ ቅድም የጠየቅኩሽን ግን አልመለሽልኝ። በኋላ ነው የመጣኸው እኮ አንቺ በየትኛው ሳይድ ቆመሽ ነው ንጽጽር የምታደርጊው? ማመዛዘንና ማነጻጸር የተለያየ ነገር ነው። ገባሽ? አንቺ እያነጻጸርኩ ነው ያልሽኝ፣ እያመዛዘንኩ ነው አላልሽኝ። እያነጻጸርሽ ከሆነ የትኛው ትክክል ነው ብለሽ ነው እያነጻጸርሽ ያለሽው? የራሴ እምነት ምንድን ነው እምነትሽ? እምነት የለኝም። እየተደበርኩ ነው እንዴ ጁኒ? እምነት የለኝም። ስለዚህ ሁለታችሁን የሁለቱንም እምነት አላህ አምላክ አይደለም ብለሽ ነው የምታምኚው አይደል? የሁለቱንም እምነት ነው የምታችሁ። አላህ አምላክ አይደለም ብለሽ የሁለቱንም እምነት ነው እንትን እምለው እያመዛዘንኩ ነው። በያ እንደዛ ከሆነ እያመዛዘንኩ ነው። ማመዛዘን አይደለማ ማመዛዘን አለ። አሁን አንተ እሱ በቃ እኔ የተረዳሁት እንደዛ ነው። አንቺ ከተረዳሽ እንደዛ መብትሽ ነው። ግን አላህ አምላክ አይደለም ብለሽ ነው የምታምኚው? አዎ ለኔ አላህ አምላክ አይደለም፣ ኢየሱስም አምላክ አይደለም ለኔ። አሁን ባለውበት ሌቭል መሐመድስ እውነተኛ ነብይ ነው። አሁን ባለውበት ሌቭል ላይ እኮ መሐመድስ እውነተኛ ነብይ ነው
መሐመድ ለኔ ማለት ነው ካነበብኳቸው ነገሮች አንፃር ኢን ዘ ሂስቶሪ ሳይው ምናምን ነገር ሃው ኢየሱስ ክርስቶስ ኢዝ ዴድ ግን ነብዩ መሐመድ ድል ያደረገ ነብይ ነው ብዬ እንትን እላለሁ። ሂስቶሪውን ሳነብ ሂስቶሪውን እንትን ስል ድል ያደረገው ሂዝ ማይ ቤስት ነብዩ መሐመድ እስቲል ነው ማለት ነው። ኦኬ ባለፈው አሁን ያሳየሁሽ ነገር ነበረ መሐመድ የአባትን ብልት ጥባብሉ እንደሚሳደብ አሳይቼሽ ነበር። እሱስ ላንቺ ሮል ሞዴል ነው? አላሳየኸኝም። ምን ሌላ ቦታ ይሆናል። አንቺ ቤት ነው የተያየሁት። አንቺ ቤት ነው የተያየሁት። አይደለም። እዚህ ጋር አሁን ለማውራት ፈልገህ ነው እንጂ እኔ ቤት እንደዚህ ወደ አላወራ። እኔ ቤት አንቺ ቤት ነው ያወራሁት። በፍጹም አንቺ ቤት ነው ያወራሁት። በፍጹም እያልኩ የኔ ቤት ያወራው ነው የመሐመድ ስብና ነው ይወክለኛል ተሰማኝ። አይደለም በሴት ዙሪያ ነው እኔ ጋር ያወራው። ቆስጠ በእናትህ በሴት ዙሪያ አውርቻለሁ። በመሐመድ ይሄው አላወራህም። እኔ ቤት ጭራሽ አላወራህም። እንደዚህ አይነት እንትን ወሬ ማለት ነው። በመሐመድ ዙሪያ እኔ ጋር ገብታ አታውቅም። አንድ ኢኒዌይስ መሐመድ ትክክለኛ ነው የሚሆነው ማለት ነው አይደል? ምናምን ፎሎወርስ እያለ ለምን ትጠይቃታለህ? አንዴ 20 ምናምን ፎሎወርስ እያለ እንግዲህ አትረበሹ። ከስር ያሉትን ዝም አስቢያቸው። ሴቶች በጣም እንደሚጨቆኑ በእስልምና ሴቶች በጣም እንደሚጨቆኑ እሱን እየገለጥክ ስትሞግት ነበረ። ያኔ ኢክራም የምትባል ሴትም ገብታ ስትሞግት ነበር አስታውቅ ነበር እንጂ ከዛ ኋላ መተህም አታውቅም እኔ ጋር ሲጀመር ከዛ ጊዜ በኋላ ማለት ነው። እንዳታስገቢው ተብለሽ ነበር ብዙ ጊዜ የላኩልሽ ገስትና እንዳታስገቢው ነበር። የሆነ ቀኗ ከአስረስ ጋር ተጣልታችኋል መሰለኝ። አይ እሱማ ብዙ ነገር አይቻለሁ። ጆን ኤኒዌይስ ያለሽን አላማ ግለጩ፣ ግልጥ አድርጊው። ለኔም ውይይት ጥሪ አቅርቢ። አስረስ ማለት ነው ከውሶ ጋር ነው ንገረኝ። ከውሶ ከውሶ ጋር ይያዝላል በቃ ለቃል ደግሞ ከኡስታዝ ወሂድ ጋር ቀጠሮ ያዥ። ጆሱ ነው የሚወስነው አንቺ ነሽ እንጂ እንግዲህ ምን ላድርጋቸው እንግዲህ ችግር የለ። አውሽ ወንድም ፍታዬ ስለሆነች የሁሉንም ድምጽ ስለምትሰማ ሲጀመር ጆኒ እውነቱን ስነግርሽ ማለት ነው እሱ ጋር መወያየት ከፈለገ እሱ ቤት መሄድ አለበት። ጀግና ከሆነ ማለት ነው። ምን አገባ? ለምንድን ነው የሚሄደው? ስሚልኝ እስቲ እነዚህ ነው ለምንድን ነው የሚሄደው? እሱ ለምን ነው ቤት አይመጣም? አይደለም ስማ ስልጣን ይሰጥህና ለአንተ ስልጣን ይሰጥህና እኔ ሰጠዋለሁ። እኔ ቤት ይምጣና እኔ ስልጣን ሰጠዋለሁ። ስልጣን ይሰጥህና እኔ ቤት ይምጣና እኔ ስልጣን ሰጠዋለሁ። እሱ እኮ አባቴ ምስክር ያለው ደረጃ ያለው ሰው ነው። ቤቱ እኔም ምስክር አለኝ። እኔም ምስክር አለኝ። የኢየሱስን በግ ተከትሎ የትም ቦታ መዝገብ አይ ስድብ ተጀመረ። ከዚህ በኋላ በምናገረው ነገር ተጠያቂ ያለው ነው ጆኒ እኮ ሰላም አንዴ አሁን እሱ የተናገረችው ስለ ውሶ ስለ ግለሰብ አራራራ የተሳደበችው እንዳትላ አልሰደበችህም። የሰደበችው ውሶ አንተን ምናምን ሊሆን ይችላል ነው። አሁን ያለችውን ኢየሱስ ክርስቶስ ብላ የተናገረችውን አልሰማሻትም? ምን አለች? ኢየሱስ ክርስቶስ ድገሚ ውስጥ አልደግሞ እባክሽ አንቺ ልንገርሽ ታትድገመው ታብታባ ምክንያቱም ድምጻችሁ ኮፕሊንግ ይህ ንጽጽር የሚባለው ነገር የፋሽን መስሏቸው ከሆነ አላውቅም። በቃ ምንም በማያውቁት ነገር ላይ ገብተው ምናምን ሲያወሩ ተቀይሯል። ደም ነው የሚያፈለው። ደሜን ወላሂ ንጽጽር ተቀይሯል። ታውቃለህ እንትን ነው ይሄ ፖለቲካ ሆነ ብሽሽቅ ሆነ እንጂ እንትን የለም። ማማር ምናምን ቆይ አንዴ ጠብቁ ይልና አምጣላችሁ ፎቶ ላሳያችሁ። ፎቶዎቹን አሳያቸው እስቲ ሙሉ ዳኢፍ እንደሆነ እናሳያቸዋለን። እዚህ ላይ ሄድ ከመጀመሪያው ጀምሮ መሰለኝ መጀመሪያው ፎቶ ከዚህ ውጭም አሉ ብዙ መረጃዎች። የት ሄድክ? እኔ ጋር ሄደ እኔ አካውንት ኦኬ ቆይ ማሳየት አልፈልግም። እነዚህ የመጀመሪያው ያሳለፍከው ላይ መልሰው أن السماء تمطر مطرا كمن الرجال ينبت فيه ምንድን ነው የሚለው ينبتون في القبور كما ينبت النبات ይላል። ስለዚህ إن السماء ሰማይ እኮ ተምጥሩ ታዘንባለች መጠረን ማዝነብን ዝናብን ከመን الرجال እንደ ወንድ ዘር ينبتون في القبور ከቀብር ይወጣሉ كما ينبت النبات አትክልቶች ወይም ደግሞ ይሄ ምንድነው የሚባሉት ኖርማሊ ፍሬዎች እንደሚወጡት ይወጣሉ ብሎ ይላል ዘገባው። ከዛ ምንድነው የሚለው ታች ላይ ቀይ ምልክት ያደረኩት ضعيف ዘገባ ምንድነው ضعيف ነው።
ሸርጣ እያለ ታገኙታላችሁ ማለት ነው። ይሄንን አሳልፈው ሌላም አለ ማለት ነው። እኔ ጋርም አሉ ከዚህ ውጪ ራሱ እሺ ከመን ሪጃል የሚለው ማለት ነው። በመሰረቱ የወንድ ዘር አይልም እንደ ወንድ ዘር ነው የሚለው አይደለ? እንደ ከመ የሚለው ቃል የአረብኛ እንደ እንጂ ራሱ ነው አይልም። ግን ضعيف ነው ዘገባ ራሱ አሳያችሁ። ከማ የሚለው ሳይሆን ወደዛ ሂድ። ከመኒ ሪጃል የሚለው ላይ ለምን መጀመሪያ ላይ ኦኬ ያ መኒ ከሚለው በፊት ከመኒ ሪጃል ነው። ከዛ ሌላውም ማሳያችሁ ضعيف የሆነበት ምን تحت العرش ከአርሽ በታችም ብሎም አለ። ይሄ ብዙ ናቸው ያሉት ضعيف ናቸው። ከመኒ ሪጃል ያው ነው። ይሄም ከመኒ ልጁ ዘሎ ነው የወጣው ቶሎ ብሎ ዘሎ ወጣ። እኔ አሁን ضعيف የሆነበትን ከዚህ አንፃር ضعيف ነው ብዬ ሞግቶ ነበር። አያውቃቸውም እሱ ደግሞ ይሄ ለዛ ነው ዘሎ ወጣ። እስቲ ሂድ ሌላኛው ማሳይ ضعيف የሚል በዚህ መልኩ ይሄንን ለምሳሌ ታች ላይ ምን አለ غريبون جدا አለ ابن كثير غريب ካለ ضعيف ነው ራሱ ብቻውን غريب ካለ غريبون جدا ካለ ራሱ ضعيف ነው። ከዛ ምን አለ መጨረሻ ላይ ኢሻረቱ ለضعيفه ضعيف መሆኑን የሚጠቁም ነው አለ። መጠቆም ወደዛ የሚጠቁም ነው አለ። እሺ ሌላም እንግዲህ ይሄኛውም እንደዚሁ ኢሻረቱን ኢላ ضعف اسناده ሰነዱ ضعيف ነው አለ። ከሌሎቹም በሙሉ ضعيف ናቸው። ምንም አዲስ ነገር የለም። ልጁ ያገኘውን ነው የተሰጠውን ነበር ይዞ መጣው። አዲስ አይደለም ነው እናውቀዋለን።